በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አመሻችሁ። በእሳት ያጌጡ ሚዜዎች በሚል ርዕስ እንማማራለን። አምላካችን ቅዱስ እግዚአብሔር እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። የትምህርታችን ርዕስ በእሳት ያጌጡ ሚዜዎች ነው። ጠቅላላ ሐሳቡን በማቴዎስ ወንጌል ምዕራፍ 9 ከቁጥር 14 ላይ እናገኘዋለን። አንድ አንቀጽ ናት ላነባትና በዚያው መነሻ ሐሳቡ በደንብ እንድትረዱት። በዚያን ጊዜ የዮሐንስ ደቀ መዛሙርት ወደ እርሱ ቀርበው እኛና ፈሪሳውያን ብዙ ጊዜ የምንጾመው ደቀ መዛሙርት ግን የማይጾሙት ስለምንድን ነው አሉት። ኢየሱስም እንዲህ አላቸው፣ ሚዜዎች ሙሽራው ከነርሱ ጋር ሳለ ሊያዝኑ ይችላሉን? ነገር ግን ሙሽራው ከነርሱ የሚወሰድበት ወራት ይመጣል፣ በዚያን ጊዜም ይጾማሉ። ባረጀ ልብስ አዲስ እራፊ የሚያኖር የለም፣ መጣፊያውም ልብሱም ይቦጭቀዋል፣ መቀደዱም የባሰ ይሆናል። ባረጀ አቁማዳ አዲስ የወይን ጠጅ የሚያኖር የለም፣ ቢደረግ ግን አቁማዳው ይፈነዳል፣ የወይን ጠጁም ይፈሳል፣ አቁማዳውም ይጠፋል። ነገር ግን አዲሱን የወይን ጠጅ በአዲስ አቁማዳ ያኖረዋል፣ ሁለቱም ይጠባበቃሉ ይላል። ስለ ቃሉ የአምላካችን ስም የተባረከና የተመሰገነ ይሁን። ጥያቄው የነበረው ስለ ጾም ነው። ርዕሳችን በእሳት ያጌጡ ሚዜዎች ነው የሚለው። ጌታችን ስለ ጾም በጠየቀ ሰዓት ያንተ ደቀ መዛሙርት ለምን አይጾሙም ለሚለው ጥያቄ የሰጠው መልስ ሙሽራው ከነርሱ የሚለይበት ጊዜ ይጾማሉ የሚል ነበር። ክርስቶስ ራሱን ሙሽራ ብሎ ጠርቷል። ሙሽራም ይባላል እሱ። ደቀ መዛሙርቱ ሚዜዎች የሚል ስም ተሰጥቷቸዋል እና ሚዜዎቹ ከሙሽራቸው የሚለዩበት ሰዓት ሲመጣ ያን ጊዜ ይጾማሉ። አሁን ግን ሙሽራው አብሯቸው ሳለ ግን ደስታ ሊያደርጉ ይገባቸዋልና ሊጦሙ ይገባልን ብሎ ክርስቶስ ሲጠይቅ እናገኘዋለን። እንግዲህ ቤተክርስቲያናችን አሁን በዚህ በያዝነው ወቅት በዓለ ጰራቅሊጦስ የሚነገርበት የሚታሰብበት ነው። ከፊት ጾመ ሐዋርያት የሚነገርበት የሚታሰብበት ነውና ይሄ ሐሳብን ያማከለ ትምህርት እንማማራለን። ለአባቶቻችን ለነ ቅዱስ ቄርሎስ ለነ ቅዱስ አትናቴዎስ ሚስጥረ ጥበቡን የገለጠ እግዚአብሔር መንፈስ ቅዱስ ለባሪያው ገልጦ እንዲያስተምረን እንዲመክረን ቅዱስ ፈቃድ ይሁንልን። እንግዲህ ጌታችን ራሱን በሙሽራ መልክ የገለጠበት ታሪክ የብቻ አይደለም። እንዲያውም ብዙዎቻችን የምናውቀው ማቴዎስ ወንጌል ምዕራፍ 25 ላይ 10 ቆነጃጅትና ሙሽራውን በተመለከተ የተጻፈውን ታሪክ ነው። ብዙ ሰው የሚያውቀው ይሄንን ነው አይደል? 10 ቆነጃጅት ሙሽራውን ሊቀበሉ ወጡ። ከዚያ ግን ሙሽራው ዘገየ፣ እንቅልፍ መጣባቸው፣ ተኙ። 5ቱ በጣም ልባሞች ናቸው። ስለዚህ ዘይታቸውን አዘጋጅተው መብራታቸውን እንደያዙ ተከተሉት። 5ቱ ግን ሰነፎች ስለነበሩ ዘይታቸውን በአግባቡ ስላላዘጋጁ ሙሽራው ከ5ቱ ጋር ሲገባ 5ቱ ውጪ እንደቀሩ የተጻፈውን እናውቃለን። እንግዲህ ይህን ታሪክ ነው የበለጠ የምናውቀው። እንግዲህ ሙሽራና ሚዜ መካከል እንዲህ ያሉ ምሳሌ ታሪኮች አሉ። በዚህ ክፍል ግን ክርስቶስ ደቀ መዛሙርት ለምን አይጾሙም ሲባል ማይጾሙት ለዚህ ነው ከማለት ይልቅ ሙሽራው አብሯቸው ሳለ ሊያዝኑ ይችላሉን ሚዜዎችን እያነሳ ማለት ነው። አሁን ጥያቄው ደቀ መዛሙርት አይጾሙም ነው። የሱ መልስ ግን ሙሽራ አብሯቸው ሳለ ሚዜዎች ሊያዝኑ ይችላሉን የሚል ነበር። ስለዚህ ሙሽራ የተባለው ማን ነው? ራሱን ያለው ራሱን ሙሽራ ይላል። አብረውት ያሉት ደቀ መዛሙርትን ምን ብሎ ይጠራቸዋል? ሚዜዎች ይላቸዋል። ስለዚህ ሚዜዎች ከሙሽራቸው ጋር ሳሉ ሊያዝኑ ይችላሉን ብሎ ይናገራል። ሙሽራው የሚለይበት ጊዜ ይመጣል፣ ወራት ይመጣል፣ በዚያ ጊዜ ይጦማሉ ብሎ ጌታችን ተናግሯል። እንግዲህ ጌታችን በተለያየ መንገድ ራሱን ሙሽራ ብሎ ይገልጣል። ሙሽራይቱ ደግሞ ቤተክርስቲያን ናት። መጽሐፈ ቀሌምንጦስ ላይ ምን ተብሎ ተጽፏል? ስለ ቤተክርስቲያን ሲነሳ ቅድስት ቤተክርስቲያን በሃይማኖት መስቀል ላይ የተመሰረተች ናት ይላል። ጥሩ አገላለጥ ናትና ሙሽራይቱ ቅድስት ቤተክርስቲያን ከሙሽራው ከክርስቶስ ጋር አንድ የሆነችበትና ያ የሚደንቅ ሰማያዊ ሰርግ የተፈጸመው በቅዱስ መስቀሉ ላይ ነውና እቺ ሙሽራይቱ የተገኘችው ቤት ነው ሲባል የተመሰረተችው በዕለተ ዓርብ በሃይማኖት መስቀል ላይ ነው ብሎ መጽሐፈ ቀሌምንጦስ ላይ ገልጦት እናገኛለን። ስለዚህ ሙሽራዋ ቤተክርስቲያን ናት፣ ሚዜዎቿ ደግሞ ሐዋርያት ናቸው። ርዕሳችን በእሳት ያጌጡ ሚዜዎች የሚል ነውና እነዚህ ሚዜዎች በእሳት ያጌጡበት ጊዜ አለ። ጌጣቸው በምድር ያለው የተፈተለው በወርቅ የተዘጋጀው ነገር አልነበረም። ከሐር የተሰራው መልካሙ ልብስ አልነበረም። ግን ያጌጡበት ነገር ምንድነው? እሳት ነውና ይሄንን ሳምንታዊውን በዚህ ወቅት ያለውን በዓል በደንብ በሚገልጥ መልኩ እንማማረዋለን። በድጋሚ አምላካችን እንዲያስተምረን ቅዱስ ፈቃድ ይሁንልን። እንግዲህ ቤተክርስቲያን
ሁሉንም ወቅት ሰይማለችና ፊታችን በቀመሩ መሰረት በዓለ ጰራቅሊጦስ ብለን እናከብራለን። ይሄ ወቅት ይሄ በዓል ለደቀ መዛሙርቱ እግዚአብሔር መንፈስ ቅዱስ የተሰጠበት በእሳት አምሳል ለደቀ መዛሙርቱ የተሰጠበትን ዕለት በዚያም መነሻ ቤተክርስቲያን የተወለደችበት ነፍሳትን የመሰብሰብ አገልግሎት በገሃድ በይፋ በደቀ መዛሙርቱ የተጀመረበት ነውና ይሄ ለቤተክርስቲያን የልደቷ ቀን ይባላል፣ ልዩ በዓሏ ነው። ይሄን በተመለከተ ብዙ ትምህርቶች ይሰጣሉ። እኔ ስለ በዓለ ጰራቅሊጦስ ሁሉንም ማንሳት ሁሉንም መናገር በእውነት የሚቻል አይደለም፣ ሰፊ ስለሆነ በራሱ አሁን እያንዳንዷን ምስጢር እያነሳን ስለ ቦታው ስለተሰጠበት መንገድ እያንዳንዱን በእውነት ቢተነተን ብዙ ይነገርበታል። በዓለ ጰራቅሊጦስን በተመለከተ ግን 3 ነጥቦችን ብቻ አንስቼ ትምህርታችንን እንጠቀልላለን። እንግዲህ አባታችን ቅዱስ ዲዮስቆሮስ በቅዳሴው ላይ ወበአርባ ዕለት ይላል። በ40ኛው ቀን አመ ያርግ ሰማይ እንዘ ይብል፣ ወደ ሰማይ በሚያርግበት በ40ኛው ቀን ምን አለ? ወደ ሰማይ ሲያርግ እንዘ ይብል ጽንሑ ተስፋ ለአብ፣ የአብን ተስፋ ምን በሉ ጠብቁ አላቸው። ጌታችን ሲያርግ ከአብ የሚሰጥ ተስፋ አለ፣ ያን ተስፋ ጠብቁ ብሏቸው ወደ ሰማያት አርጓል። እነዚህ ሚዜዎች ሙሽራይቱ ቤተክርስቲያን አለች ከነርሱ ጋር እና ትልቅ አደራ አለባቸው። ወደ ሰማይ ሙሽራው ሲያርግ እንደ ሚዜ እስከ መጨረሻው መዳረሻ ማድረስ አልቻለም አይደለ? ሲያርግ አዩት እንጂ ሲጀምር አዩት እንጂ የጨረሰበትን አላዩ። ከሰማይ ከፍ ሲል አዩት እንጂ መዳረሻውን አልተመለከቱ። ስለዚህ እንደሌላው ሚዜ ሙሽራውን ከቤት ማድረስ እስከ መጨረሻው መሸኘት አልተቻላቸው። ቢያንስ ግን አንድ አድራ ግን አለ የቀረላቸው፣ ሙሽራይቱ አብራቸዋለች። ስለዚህ ሙሽራይቱን መጠበቅ የነሱ ድርሻ ሆኖ ተሰጣቸው። እንግዲህ እነዚህ ሚዜዎች ሙሽራው ወደ ሰማያት ሲሄድ አይተውታል። ሙሽራይቱ ደግሞ ልጅም ስትወልድ ልጆቿን የማዋለድ ስራም የነሱ ኃላፊነት ነበር። መጠበቅ ሲባል መጠበቅ ብቻ አይደለም፣ ልጆቿን ማዋለድ ጭምር የነሱ ድርሻ። ስለዚህ ቤተክርስቲያን ሙሽራይቱ ልጆቿን ስትወልድ ልጆቿን የሚያዋልዱት ሙሽራ ሚዜ የተባሉ ክርስቶስ ያኖረልን የሰጠን ደቀ መዛሙርቱ ናቸው። በሰጣቸው አደራ ውስጥ ልጆቿን እያዋለዱ የሚኖሩ እንዲሆኑ አድርጓቸዋል። እና እንግዲህ የበዓለ ጰራቅሊጦስ መነሻ ሐሳብ አይሁድ ከሚያከብሩት በዓል ጋር በተገናኘ መልኩ በሐዋርያት ሥራ ላይ ተገልጦ እናገኘዋለን። አይሁድ 3 ትልልቅ በዓላት አሏቸው፣ በጣም ገነው የሚነገሩ። ብዙ በዓል አለ እንደምናውቀው። የአይሁድ በዓል በብዙ መንገድ ይነገራል እና ትልልቅ ተብሎ የሚነገሩት ከ3ቱ በዓላት አንደኛው የመከር በዓል ነው። እና ይሄ የመከር በዓል የሚከበረው ኦሪት ዘጸአት ላይ ተገልጧል። የሚከበርበት ጊዜ አለ። ፋሲካ በዓል ባከበሩ በ50ኛው ቀን የመከር በዓልን ያከብራሉ። በሌላ ስሙ የሰባቱ ሱባኤ በዓል ይባላል። የመከር በዓል በአይሁድ ዘንድ እነሱ ሺቦኦት ይሉታል። ሺቦኦት እናንተም ስታነቡ ታገኙታላችሁ። በአይሁድ በዓል ዝም ብላችሁ ጂውሽ በዓል ላይ ሺቦኦት ብትሉ የሰባቱ ሱባኤ በዓል ይባላል። አንድ ሱባኤ 7 ቀን ማለት ነው። 7 ሱባኤ ስንት ማለት ነው? 49 ማለት ነው። የሰባቱ ሱባኤ በዓል የሚባለው ይሄ 50ኛው ቀን የሚያከብሩት በዓል ነው እና የመከር በዓል ነው። በዚህ ወቅት ነበረ ደቀ መዛሙርቱም ደግሞ ጌታችን ከተነሳ ካረገ በ10ኛው ቀን ከተነሳ በ50ኛው ቀን ልክ ሲያርግ እንደነገራቸው ጸንታችሁ ቆዩ እንደተባሉት የአብን ተስፋ ጸንተው ይጠብቁ ነበር። በዛ በ50ኛው ቀን ይሄ ጸጋ ተሰጥቷቸዋል። መንፈስ ቅዱስ በእሳት አምሳል በላያቸው ላይ ወረደ ማለት ነው። እንግዲህ ይሄ የአይሁድ በዓልና የመከር በዓልና የደቀ መዛሙርቱ የመንፈስ ቅዱስ የመቀበል በዓል እንዳጋጣሚ አንድ ሆነ ቀኑ። እነሱም ፋሲካ 50ኛው ቀን ሲያከብሩ ደቀ መዛሙርቱም ጌታ ከተነሳ 50ኛው ቀን ጰራቅሊጦስ ወይም መንፈስ ቅዱስ ወደ እነሱ ቀረበ። አባ ጊዮርጊስ ዘጋስጫ ጰራቅሊጦስ የሚለውን ስም እኛ መንፈስ ቅዱስ የሚለው መጽሐፍ ይገልጠዋል። ጰራቅሊጦስ ብሂል ናዛዝ ይላል። በነገረ ጽር በጽር ቋንቋ አጽናኝ ማለት ነው ጰራቅሊጦስ ማለት ይላል። እና እንዲሁም አባ ጊዮርጊስ ትንሽ ከፍ ያደርግና እስመ አልቦ ቅዱስ ከመ ጰራቅሊጦስ ወአልቦ ርኩስ ከመ ዲያብሎስ ይላል። እንደ ጰራቅሊጦስ ያለ ቅዱስ የለም፣ እንደ ዲያብሎስ ያለ ደግሞ ርኩስ የለም ብሎ ይናገራል። እና ጰራቅሊጦስ የምንለው መንፈስ ቅዱስን አጽናኝ ተብሎ በነገረ ጽር በጽር ቋንቋ ተገልጦ እናገኘዋለን። ጌታችን ባረገ በ10ኛው ቀን ከተነሳ በ50ኛው ቀን ጠዋት እሁድ 3 ሰዓት ላይ ለደቀ መዛሙርቱ መንፈስ ቅዱስን ላከላቸው። 3 ሰዓት መሆኑንም የሚነግረን መጽሐፍ ቅዱስም ሰክራችኋል ተባሉ። እነዚህ ሰዎች ምንድን ነው የሚያወሩት ሲባል ከቀኑ በ3ኛው ሰዓት ብሎ ጴጥሮስ ይናገራል። እና 3ኛው ሰዓት በዕለተ እሑድ 3ኛው ሰዓት እንደሆነ ይነገራል። እንግዲህ ስለ በዓለ ጰራቅሊጦስ ብዙ ይነገራል። በዓለ ጰራቅሊጦስን በተመለከተ ግን 3 ነጥቦችን ላንሳ። የመጀመሪያው 3ቱን ላተትና ትንሽ አብራርተን ትምህርቱን ጠቀላለን። የመጀመሪያው መንፈስ ቅዱስ
በዚህ ዕለት በዓለ ጰራቅሊጦስ ላይ ምን ይምጣ ህሊናችን ላይ ስናከብረው ሲባል መንፈስ ቅዱስ በሰጠ አምሳል ለደቀ መዛሙርቱ መሰጠቱ ይታወሰናል። አንድ ሁለተኛ ሐዋርያት ሰዎችን በትምህርት ያንጹበት ነገር ይታወሰናል። ይሄ ሁለተኛው መሰረታዊ ነገር ነው። ሶስተኛው ሃርመኒ ኦፍ ዘ ቱ ቴስታመንትስ ይባላል። የሁለቱ ኪዳናት አንድነትን ያየንበት ነው። የሁለት ኪዳናት የብሉይና የሐዲስን አንድነት ያየንበት ነው። ስለዚህ ጰራቅሊጦስን አንድ ሰው እሑድ ዕለት ሲያከብር ምን ትዝ ይበለው? ሶስቱን ነገሮች ያስታውስ። ብሉይና ሐዲስ አንድ መሆናቸው የተገለጠበት ቀን ነው። ከዚያም ደግሞ በዚህ ዕለት መንፈስ ቅዱስ በሰጠ አምሳል የተሰጠበት ነው አይደል? አሁን እነዚህ ሶስት ሐሳቦች በህሊናችን እንደያዝን በዓሉን እናከብራለን። ሶስቱ ሐሳቦች ግን ደግሞ በጣም ትልቅ ናቸው። ለምሳሌ የሁለቱ ኪዳናት አንድነት እንዴት ተገለጠ? ይህም ራሱን የቻለ ጥያቄ ስለሆነ ይህንን እንመለከታለን። የመጀመሪያው መንፈስ ቅዱስ በሰጠ አምሳል ለደቀ መዛሙርቱ የተሰጠበት ነው። በዚህ ወቅት ብዙ ጥያቄዎችን እናነሳለን በልባችን። ለምን በሰጠ አምሳል ሰጠ እግዚአብሔር? ሌላ መሆን አይችልም ወይ? ይችላል። ራሱን የቻለ ትምህርት ግን ስላለው ነው። በብሉይ ኪዳን እግዚአብሔርና እሳት በጣም ጥብቅ ቁርኝት አላቸው። መጽሐፍ ቅዱስን የሚያጠና ሰው የሚያነብ ሰው እሳትና እግዚአብሔርን በጣም በብዙ ቦታዎች እሳት የእግዚአብሔር መሳሪያ ሆኖ እናገኘዋለን። በብዙ ቦታ ለምሳሌ ብሉይ ኪዳን ላይ መስዋዕቱን ምን ነበረ የሚነጥቀው የነበረው ስንል መጽሐፈ መሳፍንት ምዕራፍ 6 ላይ እንደተገለጠው መስዋዕት ጌዲዮን ባዘጋጀ ጊዜ እሳቱ ከድንጋይ ውስጥ ወጥቶ መስዋዕቱን በለው ይላል። እሳት መስዋዕትን የመቀበል ምልክት ወይም መስዋዕቱን እግዚአብሔር መቀበሉን ማሳያ እሳት ነበር መጥቶ መስዋዕቱን የሚያነሳው። ከቃሉ ጋር ናችሁ? በተመሳሳይ ሐዲስ ኪዳን ላይ እስቲ አንድ ትውስታ በህሊናችሁ ያዙ። በብሉይ ኪዳን መስዋዕቱን እሳት ያነሳዋል። ሐዲስ ኪዳን ላይ ምን ሆነ? እቺን የቅዱስ ጳውሎስ ቃል ስሟት በደንብ። ሰውነታችሁን መቼስ አገልጋይ የሆነ ሰው ይሄን ጥቅስ በጉባኤ ሳይሰሙ ያለበት ጊዜ ነው። ጉባኤ ከተደረገና አገልጋዮች ጉባኤ አብሶ ካለ ኮርስ ምርቃት ላይም ብዙ ጊዜ ይሄ ይነበባል። ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ምናችሁን? ሰውነታችሁ። አሁን ሰውነታችሁን መስዋዕት አድርጉት አለ። እንዴት መስዋዕት እናድርገው ስንል ይቀጥላል። እርሱም ለአእምሮ የሚመች ምናችሁ ነው? አገልግሎታችሁ ነው ይላል። ሰውነትን እንዴት ነው ሰው መስዋዕት አድርጎ የሚያቀርበው ሲባል ማንን በማገልገል ማለት ነው? እግዚአብሔርን በማገልገል። ይቀጥልና ቁጥር 7 ላይ ቅዱስ ጳውሎስ ሮሜ ምዕራፍ 12 ቁጥር 7 ላይ የሚያስተምርም ቢሆን በማስተማሩ ይትገል። አንዱ አገልግሎት ይሄ ነው። ሐዋርያት ራሳቸውን መስዋዕት አድርገው ሊያገለግሉ ራሳቸውን አቀረቡ። ያን ጊዜ መስዋዕቱን በብሉይ ኪዳን እሳት ወርዶ መቀበሉን እንደሚያሳይ ሁሉ ራሳቸውን መስዋዕት አድርገው ያቀረቡትን ሐዋርያት ላይ እግዚአብሔር መንፈስ ቅዱስ በምን አምሳል ተገለጠ? በእሳት አምሳል። ከቃሉ ጋር ናቸው አይደል? ስለዚህ ራሳቸውን መስዋዕት አድርገው ምን አሉት? አቀረቡት። ራሳቸውን መስዋዕት አድርገው አቀረቡ። ከዚያ ደግሞ በስጋ ደግሞ ተሰውቶ ያልፉ ዘንድ ደግሞ ጥብዓትን የሚሰጣቸውን ጸጋ በዚያው ተቀበሉ። ኋላ ራሳቸውን መስዋዕት ሆነው የሚሰጡበት ነፍስ ከስጋ እስኪለይ ድረስ የሚጋደሉበትን ጸጋ በዚያው ተቀብለውታል ነውና እሳት በእውነት በብዙ መልኩ ብሉይ ኪዳን ላይ ተገልጦ እናገኛለን። እሳት በበጎ መስዋዕት መቀበል ብቻ አይደለም፣ ሌላም ታሪክ አለ። ጥፋትም ሲሆን እንደዚያው ሰዶምና ገሞራ ሲጠፉ መጽሐፍ ቅዱስ እንዲህ ይላል፣ ከእግዚአብሔር ዘንድ ከሰማይ እሳትና ዲን ዘነበ ወይም አዘነበ ተብሎ ተገልጧል። ኦሪት ዘፍጥረት ምዕራፍ 19 ላይ። አሁን እነዚህ ሐሳቦች እሳት ለቅጣትም ሲሆን እናገኘዋለን፣ ለበረከትም ሆኖ ደግሞ እናገኘዋለን። እግዚአብሔር ስራውን መስሪያ መገለጫ አድርጎት እናገኘዋለን። ሐዲስ ኪዳን ላይም ተመሳሳይ እሳት የመቅጫ ምልክት ሆኖ እናገኘዋለን። ስለ ምጽአት ስናነብ እግዚአብሔር ዳግም እንደሚመጣ ሲነገር ምን ይላል መጽሐፍ ላይ? በመጨረሻው ሰዓት የሚሆነውን ሲናገር መላእክት መጥተው ኃጢአተኞችን ከጻድቃን መካከል ይለዩዋቸዋል፣ ከዚያስ ወደ እቶነ እሳትም ይጥሏቸዋል ይላል። ስለዚህ የመቀጫው መንገድ አዲስ ኪዳን ላይም ሲነገር ምን ተደርጎ ይነገራል? እሳት። ስለዚህ እሳት እግዚአብሔር ስራውን የሚሰራበት እንደሆነ መጽሐፍ ቅዱስ እንዲህ ባለ መልክ ይገልጧል። አዲስ ኪዳን ላይም ተመሳሳይ ነው። ስለዚህ በእሳት አምሳል ለደቀ መዛሙርቱ ተሰጥቷል። የሚደንቀው ብቻ አይደለም። 10 ሕግጋትን ሙሴ ሲቀበል ምን ሆነ ብለን እናነብ። ምንድን ነበር ሲና ላይ ሆነው? መጽሐፍ እንዲህ ይናገራል። እግዚአብሔር በተራራው ላይ በእሳትና በደመናው በጨለማ ውስጥ ሆኖ በታላቅ ድምፅ እነዚህን ቃሎች ለጉባኤያችሁ ተናገረ። በምን ውስጥ ሆኖ? በእሳት በጨለማ ውስጥ ሆኖ። ስለዚህ እግዚአብሔር ሕጉን ራሱ ለሙሴ ሲሰጠው በእሳት ውስጥ ሆኖ እንደነበር ይገልጣል። ተመሳሳይ አምላካችንም ለሰው ልጅ ጆሮ ይደርስ ዘንድ ከጆሮ ቀርቶ እንደው ሕያው የማይሆን እንዳይሆን በጆሮ የገባው በልቦና አድሮ ሕይወት እንዲሰጥ እግዚአብሔር አንደበት ያደረጋቸውን ደቀ መዛሙርቱን
ከመላኩ አስቀድሙ። ተመልከቱ፣ በብሉይ ያለው ሕግ ሲሰጥ እግዚአብሔር በእሳት ውስጥ ሆኖ ሰጠ። ሐዲሱን ቃል ክርስቶስ ያስተማረውን ቃል ወደ ዓለም እንዲዘራም ደግሞ እግዚአብሔር የተጠቀመበት መንገድ ምን ነው? እሳትን ነው። መንፈስ ቅዱስን በልጆቹ ላይ ያሳደረና እነርሱ ወጥተው ቃሉን ተናገሩ። የሐዲሱ ቃልም የተነገረው በእሳት በኩል ነው። ከቃሉ ጋር ናቸው አይደል? ስለዚህ እሳትና እግዚአብሔር እንዲህ ባለ መልክ ብሉይ ላይ የተሰራው አዲስ ላይ ተሰርቶ እናገኛለን። የሚገርመው አባ ጊዮርጊስ እንዲህ ይላል በዚህ በባለ ጰራቅሊጦስ ንባቡ ላይ ቃሉን እንዳልሸርፈው ላነበው። ደቀ መዛሙርቱ ከሰማየ ሰማያት በፈሰሰ የእሳት ፈሳሽ ተጠመቁ፣ የኃጢአታቸው እሾህ ተቃጠለ፣ ስጋቸው ግን አልተቃጠለም ይላል። በዚያ ወቅት የተቀበሉትን ጸጋ ደግሞ ይነግረናል እና ከሰማይ እንዲህ ባለ ጸጋ ተጠመቁ ብሎ ይገልጣል። እሳት እና መንፈስ ቅዱስ ደግሞ የኛ ሊቃውንት የሚመሳሰል እኮ ነገር አላቸው ይላል። መንፈስ ቅዱስን ለምን ነፋስ አላረገውም ቢባል እንደው እሳት መንፈስ ቅዱስን ይገልጣል፣ ምሳሌያዊ ነው። ምሳሌ ሲባል አንድ ቀለል ያለ ምሳሌ ልግለጥ። እሳት የተዳፈነን ጫካ እንደው የተዳፈነ በጣም ጥቅጥቅ ያለ ጫካ ውስጥ እሳት ቢለቀቅ እሳቱ የተዳፈነውን ነገር ምን ይሏል? ይገልጣል። የተቀጠቀውን ይበትነዋል። ስለዚህ ዛፉ ይቃጠላል፣ ይወድቃል፣ ይገለጣል። መንፈስ ቅዱስም የተሰወረውን ያልታየውን ነገር ምን ይላል? ይገልጣል። እሳት በሁሉ ቦታ ይገኛል። ጫካ ውስጥ ያለ ሰው እንጨትን ከእንጨት ሸቅስቆ ድንጋይን ከድንጋይ አሳብቆ እሳት ማውጣት ይችላል። እኛም እዚህ ያለነው ጭረን እናገኘዋለን። በሁሉ ቦታ እሳት ይገኛል። መንፈስ ቅዱስም በሁሉ የመላን ምኑ ነው ለሚለው ምሳሌ አገላለጥ አድርገው ይገልጡታል። እሳት በትንሽ ይጀምራል፣ ግን ሰፍቶ ደግሞ ከተማን ያጠፋል። መንፈስ ቅዱስም ልክ እንዲሁ ነው። አይታችሁ ከሆነ በልጅነት ውስጥ ድክ ውስጥ በጣም በጥቂት በጥምቀት ባገኘነው ጸጋ ትንሽ እንሄዳለን። ያ የተዳፈነ እሳት ስራ ስንሰራ ምን እያለ ይመጣል? እየተገለጠ እየሰፋ ይመጣል ነው። እንዲህ ያለ መመሳሰል አለው። እሳት ምግብን ያጣፍጣል። እሳት የነካው ነገር ይጣፍጣል። ምንም አይነት ምግብ ሰው ቢሰራ በእሳት ሲነካ እሳት የነካው ነገር ጣዕም መዓዛ አለው። ልክ እንዲሁ መንፈስ ቅዱስ የተቀበለም ሰው ጣዕመ ጸጋ መዓዛ ጸጋ አለው ብሎ ሊቃውንት ይነግሩናል። በጠቅላላው ይሄ ብቻ እሳትን በጣም በብዙ መልኩ ይገለጣል። እሳት ይጎዳል፣ ይጠቅማል። በአግባብ ለተጠቀምበት ይጠቅማል፣ በአግባብ አልተጠቀምበት ግን ይጎዳል። የሚገርመው ስንት ሰዓት ነው ይሄን የሚያደርገው? አንድ ሰዓት ሁለት ነገሮች አሉት። ሰው በአግባብ ሲጠቀመው ይጠቀምበታል። መንፈስ ቅዱስም እንዲሁ ነው። በአግባቡ ቢያከብሩት ያከብራል፣ ከፍ ያደርጋል፣ ያሰራል፣ ፍሬ ያስፈራል። በተቃራኒው ደግሞ በአግባብ ባይጠቀምበትና ቢዘልፉት ደግሞ እንዲሁ ደግሞ በዚያው መጠን ደግሞ መንፈስ ቅዱስን የሰደበ ተብሎ እንደተነገረው ቅጣትም አለ። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ ምን አትበሉ፣ አታሳዝኑ። አይታችኋል። መንፈስ ቅዱስን ማሳዘንም አይገባም። እሳት ይጠቅማል። እንደሚጠቅመው ሁሉ ደግሞ እሳት በአግባብ ባይጠቀሙት ይጎዳል። አታሳዝኑት ይላል ኤፌሶን ምዕራፍ 4 ላይ። ስለዚህ መንፈስ ቅዱስ እንዲህ ባለ መልክ ተገልጦ እናገኛለን። ይሄ ብቻ አይደለም፣ ብዙ ምሳሌዎች አሉ። እናንተ ብታዩአቸው መልካም ነው። ወደ ቀጣዩ ነጥብ አልፋለሁኝ ጊዜ እንዳንወስድ። ሁለተኛው ነጥብ የመጀመሪያው ጰራቅሊጦስን ሰው ሲያስብ ለሐዋርያት በእሳት አምሳል መንፈስ ቅዱስ መሰጠቱን ያስባል። ሁለተኛው ሐዋርያት በማስተማር ሰው ያነጹበት ቀን እንደሆነ ያስባል። ይህን እንደ በሐዋርያት ሥራ ምዕራፍ 2 ቁጥር 11 ላይ እንዲህ ይላል፣ የእግዚአብሔርን ታላቅ ሥራ በልሳኖቻቸው ሲናገሩ በልሳኖቻችን ሲናገሩ እንሰማቸዋለን። አይሁድ ነው ያሉት። የእግዚአብሔርን ድንቅ ሥራ በልሳኖቻችን በእያንዳንዳችን ልሳን ቋንቋ ሲናገሩ እንሰማቸዋለን። ደቀ መዛሙርቱ የመጀመሪያው ስራቸው እንደተቀበሉ ጴጥሮስ ወጣ፣ ስብከትን ሰበከ። የአንድ ስብከት ዋጋ 3000 ነፍስ ነበር። ቅዱስ ጴጥሮስ እና ሐዋርያት በተቀበሉት ነገር ብዙዎችን መሰብሰብ ችለውበታል፣ አንጸውበታል። ስለዚህ እኔ ቀለል ባለ ሀገር አማርኛ ስንገልጠው ይሄ ዕለት ሐዋርያት ሰው ያነጹበት ቀን፣ ሰው የሰሩበት ቀን። አባ ጊዮርጊስ ዘጋስጫ ምን ይላል? የስጋን አንደበት ይቀድሰው ዘንድ የእሳት ላንቃ ወደ አፋቸው ገባ ይላል። የምን አንደበት? ይሄን የስጋ አንደበት ይቀድሰው ዘንድ የእሳት ላንቃ በምናቸው ገባ? በአፋቸው ገባ። ይቀጥልና በሀገሩ ሁሉ ቋንቋዎች የሚናገሩ አደረጋቸው ይላል። ይሄን ይቀጥልና አባ ጊዮርጊስ ወዴት ይወስዳል ምስጢሩን? ባቢሎን እንደሚያነሳ በምሳሌ አንርሳ። ሁለተኛው ነጥብ ሐዋርያት ሰው ያነጹበት ቀን ነው። ይሄን ቀን ስናስብ ሰውን ያነጹበት ቀን። አባ ጊዮርጊስ ወዴት ይወስድ? ወደ ባቢሎን ይወስደንና ባቢሎንን ግንብ አስታውሱ ይለናል። ከዚህ ይቀጥልና የባቢሎን ግንብ 5433 ክንድ ያህል ነው። በእኛ ዘመናዊ አለካክ ሂደት ከ2.4 እስከ 2.7 ኪሎ ሜትር 2400 ሜትር ወደ ላይ የተገነባ ነው። እስካሁን በዓለም ይመስለው አልተገኘም። 2.7 ሜትር እንደማ ይሄንን አለና
ይሄንን ረጅም ግንብ ገንብተው ነበረ። ግን የልቦናቸው ሐሳብ እኩይ ስለነበረ እግዚአብሔር ያደረገውን እናውቃለን። ቋንቋቸውን ለያየባቸው። ከዚያ እንዲያውም ሊቃውንቱ ምን ይላሉ? እንደ ኮምፓራቲቭ አናሊሲስ ንጽጽራዊ ትንተና ያቀርባል አባ ጊዮርጊስ ምሳሌ ያደረገ። ለምሳሌ ባቢሎን ላይ ሁሉም ቋንቋ የሚናገረው አንድ ነው። እግዚአብሔር ስለተቆጣ ግን የሚናገሩት ቋንቋ ማያግባባቸው ሆነ። አንድ እየተናገሩ ማለት ነው። ደቀ መዛሙርቱ ጋር ስንመጣ ሰውን ያነጹት ብያለሁ። ባቢሎን የመውደቅ ማሳያ ሲሆን የነበረው የፈረሰበት ሲሆን ጰራቅሊጦስ ግን ያልነበረ የተሰራበት ነው፣ ሰው የታነጸበት ነው። ከቃሉ ጋር ናቸው አይደል? ስለዚህ ደቀ መዛሙርቱ በተቀበሉት ነገር ሰዎችን ሰሩ ስንል ከዚህ አንግል ምንድነው ነው? ባቢሎን በአንድ ቋንቋ የሚናገሩ የተለያዩበት ነው። ይሄ ደግሞ ብዙ ቋንቋ የሚናገሩ ሰዎች መሃል አንድ ቃል ፍሬ ያፈራበት። ግልጽ ነው ሐሳቡ። የተለያየ ቋንቋ እያለ በሚነገር አንድ ቃል ግን ሰዎች የተስማሙበት ነው። ስለዚህ የሚነገር ቃል ሁሉም ያዳምጠው፣ ግን የተለያየ ቋንቋ ተናጋሪ ባለበት። የባቢሎን ተቃራኒ ነው። በምድር ላይ መበተን ነበር ያመጣው የባቢሎን መበተኑ፣ ግን በበጎ አይደለም። ቋንቋቸው ተለያየ፣ በምድር ላይ ተበተኑ ይላል። ይሄኛው ላይ ስንመጣ ደግሞ በሰጣቸው ጸጋ ብዙዎችን አንጸው በምድር ላይ ተበተኑ። ደቀ መዛሙርት የተበተኑት ግን ሰው ምን ለማለት ነው? ለማነጽ ነው። ከቃሉ ጋር ናቸው አይደል? ይሄኛው መበተን ቅዱስ መበተን ነው፣ ለበጎ የሆነ መበተን ነው። በብዙዎች ዘንድ ዞሮ አስተማሩ። የቀድሞ መበተን ግን የተለየ ነው። ለዚህ ነው ጌታችን እስከ ምድርም ዳርቻ ድረስ አይደል ያለው? አዎ ምስክሮቼ ትሆኑ እስከ ምድር ዳርቻ ድረስ ይበተናሉ ማለት ነው። ስለዚህ ይሄኛው መበተን ከባቢሎን ጋር ያለ የሚገርም ምልከታ አለው። ይሄ ብቻ አይደለም። ቋንቋ በቀደመው ጊዜ የሰውን ጉዳይ ለማስፈጸም ነበር የዋለው። ሰዎች ተስማምተው አንድ ከአንድ እያነጹ ወደ ላይ የማይገባን ነገር እግዚአብሔርን ለመገዳደር በሚሆን መልክ ነበር የሰሩት። የሰው ዓላማ የሰው ሐሳብ ነው። እዚህኛው ላይ ስንመጣ ግን ይለያል። ሐዋርያት ጋር ስንመጣ ቋንቋ የተጠቀመው የሰውን ጉዳይ ለማስፈጸም ብቻ አይደለም፣ የሰውን ሐሳብ አይደለም ደቀ መዛሙርቱ የሚፈጽሙት። የማንን ሐሳብ ነው? የእግዚአብሔርን ሐሳብ። አሁን ቋንቋ የእግዚአብሔርን ሐሳብ ለመፈጸም ሆነ ማለት ነው። ስለዚህ ሲናገሩ የሚናገሩት ነገር ውስጥ የተሰጣቸው ጸጋ ሌሎችን አንድ የሚያደርግ ህብረት የሚፈጥር የእግዚአብሔርን ሐሳብ የሚሰራ ነው። ህብረት አንድነት ከእግዚአብሔር ስለሆነ ማለት ነውና ቅዱስ የሆነው ህብረትና አንድነት ከእግዚአብሔር ስለሆነ ይሄ እንዳለ ይቆይ። የመጨረሻው የባቢሎን መጨረሻ መበታተን መለየት ሲሆን የሐዋርያት ደግሞ በአንድ ቋንቋ ያልሆነ በአንድ ቋንቋ ያልኖር ህዝብ በመከር በዓል የተገኘ ብዙ ቋንቋ ተናጋሪ በመንፈስ ቅዱስ በኩል አንድነትን ያገኘበት ነው። ባለ ብዙ ቋንቋ ግን አንድ መሆንን ገንዘብ ያደረገበት ዕለት ነውና እንዲያው ምን ይላሉ? ፔንቴኮስቴ ዘ ሪቨርሳል ኦፍ ቤብል ይላሉ። ፔንቴኮስቴ ወይም ጰራቅሊጦስ የባቢሎን ግልብጥ ነው እንበለው ተቃራኒ ነው። ምክንያቱም በብዙ መንገድ ተቃራኒ ሆኖ የታየ ነው እና እግዚአብሔር ይህንን ያሳየበት ነው ይላሉና ሐዋርያት በቋንቋ መስማማት 3000 ያህል ሰዎችን በአምላክ ሕያው ቃል ያንጹበት ቀን ነው። ሰው አንጹ ማለት ነው። የፈረሰ ነገር የለም። የበለጠ ግን ሰው መስራት እንችለዋል። የባቢሎን ሰዎች የሚገነቡ ነበር። ነገር ግን እነዚህ የገነቡት ሕያው የሆነውን ቅዱስ የእግዚአብሔር ማደሪያ ነውና አምላካችን በወንጌል እንዲህ ይላል፣ አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል፣ እኔም የነገርኳችሁን ሁሉ ያሳስባቸዋል። እደግመዋለሁ። አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራቸዋል፣ እኔም የነገርኳችሁን ሁሉ ያሳስባቸዋል። ስለዚህ አብ የሚልከው ብሎ የተናገረው መንፈስ ቅዱስ ወደ ሐዋርያት መጣ። ሐዋርያትም ቃሉን ተናግረው ሰዎችን የሚያንጹ ሆነዋል ማለት ነው። እንግዲህ ሶስተኛውና የትምህርታችን መጨረሻ ባለ ጰራቅሊጦስን ስናስብ የመጀመሪያው ለሐዋርያት በእሳት አምሳል የተሰጠበት ነው አይደል? ሁለተኛው ሰው የታነጸበት ነው አለን። ሐዋርያት ሰውን ያነጹበት። ሶስተኛው የብሉይና የሐዲስ አንድነት የተገለጠበት። ይሄ በጣም የሚገርም ነው። ሐዋርያት ሥራ ምዕራፍ 2ን ቤት ገብቶ ልብ ብሎ እንደው ብታዩት ደስ ይለኛል። የሚያነበው ሰው የሚደንቁ ሐሳቦችን ያገኛል። ቅዱስ ጴጥሮስ መንፈስ ቅዱስ ከተቀበለ በኋላ እቺን በደንብ አስምሩልኝ። መንፈስ ቅዱስ ከተቀበለ በኋላ ያስተምር የነበረው ትምህርት በሙሉ የብሉይና የሐዲስን አንድነት የሚያሳይ ነው። ምንን ከተቀበለ በኋላ? መንፈስ። ስለዚህ አንድ ሰው ብሉይን ከሐዲስ መለየት ሐዲስን ከብሉይ አርቆ ማየት ከፈለገ
ከእርሱ ጋር ያለው መንፈስ ቅዱስ እንዳልሆነ ማወቅ አለበት። ይሄ ጥሩ ማሳያ ምሳሌ ልስጣችሁ። እናንተ ውስጥ ስታነቡ የምታገኙት ነው። አንድ ሁለት እያልን እናያቸው። ሐዋርያት ሥራ ምዕራፍ 2 ስለ ጰራቅሊጦስ የተጻፈበት ክፍል ላይ ቁጥር 17 ላይ እግዚአብሔር ይላል። በደንብ ስሙት። ጴጥሮስ ነው የሚያስተምረው። ነገር ግን ጴጥሮስ ብሎ ይጀምራል። ቃሉን ዝቅ ብዬ አንብቤው ነው። በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈስ ያፈሳለሁ፣ ወንዶችና ሴቶች ልጆቻችሁን ትንቢት ይናገራሉ የሚለውን ቃል ተናገረ። ይሄ ቃል ማን የተናገረው? ጴጥሮስ ነው የሚነግረው። በነብዩ በኢዩኤል እንዲህ ተብሏል አላቸው። መጀመሪያ ምን ተብሏል ሲባል በወንዶችና በሴቶች ልጆች ላይ ወይም በሥጋ ለባሽ ላይ መንፈሴ ምን እላለሁ አፈሳለሁ ተብሏል። ከቃሉ ጋር ናችሁ? አሁን ኢዩኤልን እየጠቀሰ ነው የሚያስተምራችሁ። የኢዩኤል ቃል ተፈጸመ። የእግዚአብሔር መንፈስ በሐዋርያት ላይ ምን ስላል ስለወረደ። ስለዚህ መንፈስ ቅዱስ ያደረበት ሰው የሁለቱን አንድነት ሲነርጂ ሃርመኒ ነው የሚያሳየን። የብሉይን ከሐዲስ ጋር አንድ መሆንን መጣመድን ነው የሚያሳየን። ስለዚህ በመጽሐፈ ኢዩኤል የተነገረው እውነት የአምላክ ቃል ነው፣ አሁን ተፈጸመ የሚለውን እየነገረን ነው። ይሄ ብቻ አይደለም። ቁጥር 25 ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 25 ላይ ቅዱስ ጴጥሮስ ሲያስተምር ዳዊት ስለ እርሱ እንዲህ ይላልና ይላል። ዳዊት ስለ እርሱ እንዲህ ይላል። ምን ይላል ስንለው ጌታን ሁልጊዜ በፊቴ ያየሁት እንዳልታወክ በቀኜ ነውና ይላል። ጌታን ሁልጊዜ በፊቴ ምን አልኩት? አየሁ፣ እንዳልታወክ በቀኜ። ይሄን ቃል የት ነው የምናገኘው? መዝሙር 16 ቁጥር 8 ላይ ራሱ የቅዱስ ዳዊትን ቃል ምሳሌ እያደረገ እያነሳ ዳዊትም እንዲህ ይላል እያለ ይሰብካቸው ያስተምራቸው ነበር። የብሉይን ነገር መፈጸሙን እውነት መሆኑን እየገለጠ ያሳያቸው ነበር። ሐዋርያት ሥራ ምዕራፍ 2 ቁጥር 30 ላይ ይቀጥላል። ቁጥር 30 ላይ ስለ ቅዱስ ዳዊት ያነሳና ቅዱስ ዳዊትን ይጠቅስና እንዲህ ይላል፣ እርሱ ነብይ ስለሆነ ይላል ከወገቡ ፍሬ በዙፋኑ ላይ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ስላወቀ። ከወገቡ ፍሬ አይደል? ይሄ የት ላይ የተጻፈው? መዝሙር 131 ላይ አይደል? አዎ። ስለዚህ ከወገቡ ፍሬ አኖራለሁ በመንበርህ የሚለው ትንቢት እንዳለ ያውቀ። ስለዚህ ስለ ዳዊት ሲናገር የቀደመውን ትንቢት እያነሳ ይሄ ሆነ እያለ ደግሞ ያስተምራቸው ነበር። ሐዋርያት ሥራ ምዕራፍ 2 ቁጥር 33 ላይ ያለውም እንዲሁ መዝሙር 109 ላይ ተጽፎ እናገኘዋለን። ይሄ ባለ ጰራቅሊጦስ የብሉይና የሐዲስን አንድነት ቅዱስ ጴጥሮስ ገልጦ ያስተማረበት ነው። ስለዚህ ብሉይ አያስፈልግም ሐዲስ ብቻ ነው ብሎ የሚያስተምር ሰው እርሱ ዘንድ ያለው የሚያናግረውም ቅዱስ መንፈስ እንዳልሆነ በዚህ መረዳት ይቻላል። ሐዋርያት መንፈስ ቅዱስ አደረባቸው የተባለበት ቅጽበት ወጥተው ሲያስተምሩ የነበረው የብሉይ ሐሳብ አለ ተፈጸመ፣ የብሉይ እውነት አለ ተፈጸመ፣ ብሉይን የሰጠ እግዚአብሔር ሐዲስን የሰጠ እግዚአብሔር። ዛሬ ጥቂት ትንሽ አንባቢ ስንሆን ወዴት እንሄዳለን መሰላችሁ? ብሉይ ኪዳን የሰጠው እግዚአብሔር መሆኑን እስከ መርሳት ደርሰናል። አሁን እንደው በጣም ባለንበት ዘመን በሚያሳፈር መልኩ ጀማሪ አንባቢ ሰው ሲሆን እና ጤነኛ የሆነ ኦርቶዶክሳዊ ባልሆነ መንገድ ማንበብ ሲጀምር የሚደርሰው እዚህ ላይ ነው። ብሉይን ማን የሰጠው? ቅዱሱ ነው ክፉ ነው? ቀስ እያልን እኮ ወደ ግኖስቲኮች እምነት እየሄድን እኮ ነው። የትኛው አምላክ? እግዚአብሔር ነው። የትኛው አምላክ? እግዚአብሔር ነው። ሐዲስ ላይ በስጋ ተገለጠ ከኛ ጋር ኖር ያለው እርሱ እግዚአብሔር ነው። ብሉይ ኪዳን ነው የሰጠው። እንደ ርኩስ ቆጥረው የሚነግሩን ሰዎች አሉ። አያ በቅቶታል፣ ያንዲ ብሏል። መብቃቱን የሚነግሩን እነርሱ ናቸው። የሰጠ ግን እግዚአብሔር ነው። አዲሱንም ኪዳን የሰጠ ማን ነው? እግዚአብሔር ነው። ከቃሉ ጋር ናቸው አይደል? ስለዚህ የቀደመው ፐርፌክት ኤንድ ፊት የሚያደርግ ስላልሆነ የምናመልከው አምላክ ኢምፐርፌክት ስለሆነ አሁን እያደሰ እያስመሰል ነው። ከቃሉ ጋር ናቸው። ብሉይ እኮ እኔና እናንተ ሰው ልጅ ሊጸድቅበት ሊበቃበት ያልቻለ ስለሆነ እንጂ የእግዚአብሔር ቃል ኢምፐርፌክት ስለሆነ አይደለም ሊቀድስ ያልቻለው። ከቃሉ ጋር ናቸው። አትግደል አለ፣ አትግደል። አሁንም እኮ አልተለወጠም። እንዲያውም ጸና አይደለ? በወንድሙ ላይ የሚቆጣ የገሃነም ፍርድ ይገባዋል። አልተለወጠም እኮ። አታመንዝር አለ። አሁን ደግሞ ጥብቅ አድርገው ክርስቶስና ያየ አመነዘረ እስከ ማለት አደረሰ። ግልጽ ነው ሐሳቡ። ስለዚህ አንዳንድ ጊዜ ጀማሪ አንባቢ መሆን ብቻ ሳይሆን ስሁት የሆነ ንባብ የሚያደርሰው ለዚህ ነው። እና በደንብ ማስተዋል ይፈልጋል። ብሉይን የሰጠ እግዚአብሔር ነው፣ ሐዲስን የሰጠ እግዚአብሔር ነው። የመጻይኩ ሰዓሮሙ ለኦሪት ወለነቢያት፣ እኔ ኦሪት ነቢያትን ልሽር አልመጣሁ አላህ ፈጽመው ልፈጽማቸው እንጂ ነው ያለው። ስለዚህ እንዲህ ያሉ ሐሳቦችን በጥንቃቄ ማየት ይገባል ነውና ጰራቅሊጦስ እውነተኛ መንፈስ ቅዱስ ያደረበት ሰው የብሉይና የሐዲስን አንድነት ገልጦ ያሳየናል፣ በደንብ ያስረዳናል። እስኪ ደንቀን ድረስ ማለት እያንዳንዱ ሐሳብ ለሐዲስ ኪዳን እውነት መታያ እንደሆነ ገልጦ ያስተምረናል። ይህንን በደንብ ማስተዋል ይገባል። ቤተክርስቲያናችን ይህንን ባለ ጰራቅሊጦስን ካከበረች በኋላ በነጋው ደግሞ ጾመ ሐዋርያት ቢለው
ብላ ታስተምራናለች። ፊስት ኦፍ ዘ አፖስትልስ የሐዋርያት ጾም ብላ ትሰጠናለች። ይሄ ሐዋርያት የጾሙት ጾም ነው። ከአንደኛው ክፍለ ዘመን ጀምሮ ነበር። በነገራችን ላይ አንደኛው ክፍለ ዘመን ማለት ሐዋርያት ኦልሞስት ከተሰዉ በኋላ ባለው ከነሱ የተከተሉት አባቶች እየቀጠሉት የመጣ ነው። አዲስ ነገር አይደለም። ይሄ ኋላ ዘመን ላይ ክርስቲያኖች እስቲ ያርጉት በጎ ነው ተብሎ የመጣ ነገር ጥንታዊ ነው። ይሄ ጾም ስለ ሁለት ነገር የተጾመ ነው። አንደኛ ሐዋርያት የጾሙት ስለተሰጣቸው ጸጋ ለማመስገን የመጀመሪያው ጾመ ሐዋርያት በቃ ይሄን ትልቅ ጸጋ አምላክ ሰጥቷቸዋል። ስለዚህ ጸጋ ፈንታ ሊያመሰግኑት ጾሙት። ሁለተኛው ለወንጌል አገልግሎት ራሳቸውን ብቁ ሊያደርጉ ነው። ይሄ ትልቅ ትሕትናና ትምህርት ነው ወዳጆቼ። አብሶ ለኛ ለምሳሌ ትማር ይሆናል ምንም አይነት መንፈሳዊ ትምህርት ታነብ ይሆናል። ይሄ ያነበብከውና የተማርከው ግን ለህይወት እንዲሆን ካልጾምክበት ትርጉም የለም። ለምሳሌ የአምስተኛ ክፍል የድሮ ትምህርታችንን አሁን በምንሰራው ስራ ውስጥ እኮ ቫልዩብል ላይሆን ይችላል። አምስተኛ ክፍል የተማርነው የሆነ ጂኦግራፊ ትምህርት አሁን ዛሬ እናንተ ካላችሁበት ትምህርት እኮ ላይገናኝ ይችላል። አንባችሁት ዛሬ ህይወት የለውም እናንተ ላይ ፕራክቲካሊ ያሰሩት ግን ተምራችሁታል መማር ስላለባችሁ ከቃሉ ጋር ናችሁ። ሰው የሚማረው ህይወት እንዲኖረው ለእርሱም ለሌላውም ህይወት እንዲኖረው መጾም አለበት እንጂ ጸጋው እኮ ተሰጠ። በቃ ጸጋው የሰው አይደለም የእግዚአብሔር ነው። ስለዚህ በተሰጠው መስራት ነው። ግን አላረጉም። ይሄ በተሰጣቸው በአግባብ መጠቀምን ይችሉ ዘንድ ጾምን ጾም። ሰው ጸጋ ሊሰጠው ይችላል ከእግዚአብሔር እንዲጠቀምበት ግን እግዚአብሔር ማስቻሉ እንዲሰጠው ትሕትናውን ጥበቡን እንዲሰጠው የማይጸልይ የማይጾም ከሆነ ግን በእውነት ከንቱ ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? የሚጸልይ የሚጾም ሰው ሁለት ክንፎች ያሉት ሰውን ይመስላል። ሁለት ወደ ሰማይ የሚበርበት ክንፎች ያሉት ሰውን ይመስላል። ምን የሚል ሰው? የሚጸልይ ምን የሚል ሰው? የሚጾም ሰው። ስለዚህ እኛም ዘንድ ትልቅ የሚያሻው ነገር ይሄ ነው። ብዙ ሰው ሚስ ያደርጋል። ክህነት ያለው ሰው ወዳጆቼ ካልጸልይን ካልጾምንበት ክህነቱ ፍሬ እንዲያፈራ እኮ ራሱ ጸጋው ተሰጥቷል። ግን ያን ጸጋ ፍሬ እንድታፈራበት የምትሆነው ስትጾም ስትጸልይበት ነው። የምትጾመው የምትጸልየው ጸጋውን ሰጥተኛል ማፈራበትን ሩቅ ምጓዝበትን ራሴንም በበጎ መንገድ ማጸናበትን ሌሎችን ወደ በጎ ማመጣበትን ኃይል ጸጋ ጥበብ ስጠኝ እንድትጠቀምበት አድርገኝ ነው። ከቃሉ ጋር ናቸው አይደል? ስለዚህ ይሄ ጥበብ ያስፈልጋል። ደቀ መዛሙርቱ ብልሆች ናቸው፣ ይህን አደረጉ። አብነታቸው ደግሞ ክርስቶስ ነው። ትክክል ነው አይደል? ነው አይደል? ካገለሉ በፊት መጾምን ያስተማረው ማን ነው? ክርስቶስ ነው። ገና በስመ አብ ብሎ የመጀመሪያውን ትምህርት ያው በስመ አብ አላለማ ሲጀምር ሀ ብሎ ሲጀምረው ልበለው መንግስተ ሰማይ ያቀርባለችና ምን በሏል? እሱን ከማስተማሩ በፊት ግን የት ነበር? 40 ቀን 40 ሌሊት ጾም ላይ ነበር ክርስቶስ። ሰው ከማስተማሩ በፊት መጾም እንዳለበት የተማርነው ከጌታችን ነው። የሚገርመው እንዲህ ይላል ሐዋርያት ሥራ ምዕራፍ 13 ቁጥር 2 ላይ 13:2 እነዚህም ጌታን ሲያመልኩና ሲጾሙ መንፈስ ቅዱስ በርናባስንና ሳውልን ለጠራኋቸው ሥራ ለዩልኝ አለ። መንፈስ ቅዱስ ጋይድ የሚያደርጋቸው የነበረው ምን ሲያደርጉ ነው ስንል ሲያመልኩና ምን ሲሉ ሲጾሙ። ከዛ በርናባስና ሳውልን ለዩልኝ አለ ይላል። ከዚያ በኋላ ሐዋርያት በምንም ውሳኔ ላይ ይጾሙ ነበር ቀድሞ። ለምን? ጾም የተሰጠን ነገር በአግባብ መዋል እንድንችል ያደርገናል። ግልጽ ነው ሐሳቡ። ቅድም ብያለሁ እንዳትረሱ። እሳት ነው። እሳት ግን አንድ ሰው በአግባብ የሚጠቀምበትን ዕውቀት ካልያዘ በቀር እሳቱ ከሱ ጋር ስላለ ብቻ ይሄ ሰው በቃ ይጠቀምበታል ማለት አይደለም። ከቃሉ ጋር ናችሁ። ፋክት እኮ ነው። ህይወታችሁ ላይ እናንተ ጋር ብዙ ዕውቀት አለ፣ ብዙ ነገር አለ። ግን ማንጠቀምበት ስንቱ ነው? እስቲ ጠይቁት ራሳችሁ። ቤቴ እሳት አለ። እኔ እንዴት እንደምጠቀም ካላወኩ ግን ትርጉም የለም። እንዲያውም ማቀው ደካማ በሆነው መንገድ ከሆነ ያጠፋኛል እሳቱ በአግባቡ እንዳልጠቀም ስለመሆን። ግልጽ ነው ሐሳቡ። ስለዚህ አንድ ጸጋ ስለኖረው ሳይሆን ጸጋውን እንዴት እንድንጠቀም በበጎ መንገድ እንጓዝበት ጋይድ የሚያደርገን የሚመራን የእግዚአብሔር ሐሳብ ያስፈልገናል። እስቲ ስለዚህ አሁንም ይሄንን ደግሞ መለመን መጠየቅ ይገባል ነው። ደቀ መዛሙርቱ ያደረጉት ይሄንን ነው። ስለዚህ እንደው በጣም አንድ ወርቃማ ቃል አለ። ሐዋርያት ይሄንን ጾም ለአገልግሎታቸው ጾሙት። እነ ቅዱስ አምብሮስ የቀደሙት አባቶቻችን እነ ቅዱስ አትናቴዎስ ብዙ ብለውበታል። ይሄን ከአንደኛው ክፍለ ዘመን ጀምሮ ይጾም የነበረ ጾም እንደሆነ ይሄንን ያደረጉትም ለምስጋናና ለአገልግሎታቸው መዘጋጃ እንዲሆናቸው እንደሆነ በብዙ መልኩ ጠቅሰውት እናገኛለን። ይሄንን ቀለሜንጦስ ዘሮም መጽሐፈ ቀለሜንጦስ የሚባለው ሁላችን የምናውቀው መጽሐፍ አለ። እዚያ ላይም በደንብ ገልጡታል። ምን ይላል? አንዱ ከኛ ከ8ቱ የሥርዓት መጽሐፍታችን መካከል አንዱ ነው። ከባለ ጰራቅሊጦስ በኋላ 40 ቀን እንደጾሙ በመጨረሻ ቅዱስ ጴጥሮስ እግራቸውን እያጠበ ወደ የሀገረ ስብከታቸው እንደላካቸው መጽሐፈ ቀለሜንጦስ ላይ ተጽፏል። ተቀበሉ፣ 40 ቀን ጾሙ፣ እግራቸውን እያጠበ ላካቸው።
ስለዚህ አደራው ያ ስለሆነ ማለት ነው እና ይህን በደንብ ማስተዋልና ማየት ይገባል። በጠቅላላው እንግዲህ ቤተክርስቲያን ለእያንዳንዱ ነገር ምክንያት አለ እንደሚባለው ማለት ይሄ ሰዎች የሆነ ሜድ ያደረጉት ሰዎች ፋብሪኬት ያደረጉት ነገር አይደለም። ሰዎች ፋብሪኬት ያደረጉት ነገር ስሩ ታይም ይለወጣል። ትንሽዬ ስቴፕ ከሄደ በኋላ ደግሞ ይሻሻል ይባላል። ይሄ ከሐዋርያት የመጣ እውነት ትላንት በደም ሲጠበቅ የነበር ዛሬም እኛ ጋር ደርሶ ነገም ደግሞ እየተጠበቀ የሚቀጥል ነውና ክርስቶስ ያደረጋትን እያንዳንዷን ተግባር የምትኖር ቤተክርስቲያን ናት። ክርስቶስ የሾማቸው ደቀ መዛሙርት ያደረጓቸውን እያንዳንዷን ተግባር የምትኖር ቤተክርስቲያን ናት። የምትነግር ብቻ አይደለችም። ከቃሉ ጋር ናችሁ። ምሳሌ ልስጣችሁ። አንድ የሆነ ስዕል ሳሉ በሊናችሁ። አሁን አንድ ሰው ክርስቶስን እመን ብሎ ማመን ላይ ነው ቆሞ ያለው። እቺ ቤተክርስቲያን ደግሞ ያለችው ጀስት አንድ ሰው ያልኩት ስለ ሐሳብ እንድትይዙ ብቻ። አንድ ሰው ክርስቶስን እመን ብሎ ለአንተ ለወንድሜ ለኔ ለወንድሙ እየነገረ እሱ እመን ላይ ነው ያለው። እቺ ቤተክርስቲያን እመንን ጨርሳ በልጅነትህ ክርስቶስ ያስተማረውን ከማመን አልፎ የተናጋሪውን ሳታምን የተናገረውን አፈጽም። ከቃሉ ጋር ናችሁ። ተጠመቅ ብሎ የነገረህን እሱን ሳታምነው ጥምቀቱን አትፈጽሙ። ስለዚህ እሱን በልጅነትህ ፈጽመህ ቆርበህ ከክርስቶስ ጋር ህብረት ሰርተሃል ገና በልጅነት። እቺ ቤተክርስቲያን ዛሬ እያኖረች ያለችው ፕራክቲካል ክርስቲያኒቲ ነው፣ ተግባራዊ ክርስትና ነው። ምሰሉኝ ያለው መንገድ አለ፣ ሎንግ ፓዝ ነው። ስለዚህ አንተ አሁን ማመን ላይ አይደለም ያለው፣ ማመኑ ገና ድሮ ነው። እሱ አብቅቶለታል። ክርስቶስ አምላክ ነው፣ የባህሪ አምላክ ነው። እሱ የተናገረው የህይወት መንገድ እሱን አውቀህማ የህይወት መንገድ ነው ያለውን ዳይሬክትሊ ገና በ40 ቀን ፈጸምከው፣ በ80 ቀን ተፈጸመ። ከቃሉ ጋር ናችሁ። ዛሬ መንገድ ላይ የቆመ ሰው አንተ በልጅነት አይምሮ እናት አባትህ ባመኑት ፍጹምነት የፈጸምከውን እውነት አሁን ይጠይቀዋል። እንደ አዲስ እመነውና ህብረት ፍጠር ይሏል። ገድል እያነበበች መጽሐፍትን እየሰጠች የምትሄደው ፕራክቲካል ክርስቲያኒቲ ላይ ያለችው ቤተክርስቲያን ተግባራዊ ክርስትና ላይ ያለችው። ቆየ እኮ እሱ ክርስቶስን የተናገረውን ቃል ያስተማረውን ትምህርት አምነህ ተጠምቀህ ክቡር ሥጋ ክቡር ደሙን በልተህ ጠጥተህ መጽውት ያለህን እየመጸወትክ መሰባሰቢያ አንድ መሆኛ የቅዱሳንን ስም እየጠራ ከነዚህ ከታናንሾቹ በአንዱ ስም ያለውን እየፈጸምክ ጽዋ እያዘጋጀ እየጠጣ ገድላቸውን ደግሞ የምታነበው ክርስቶስን ምሰሉ የተባለው ቃል በሰው ህይወት ውስጥ ክርስቶስን መስሎ መኖር እንደሚቻል ያሳዩህን ቅዱሳን ታሪክ በየቀኑ ታነብልሃለች። ለምን? አንተ አሁን ማመን ላይ አይደለም ያለው። አንተ እሱን ኦልሬዲ ጨርሰህ አሁን ያለበት ስቴጅ የትኛው ላይ ነው? ክርስቶስን መምሰል ላይ ነው። ስለዚህ የመሰሉትን ገድል በየቀኑ እንዲነበብልህ ታደርጋለች። ከቃሉ ጋር ናችሁ። ዛሬ ልክ እንደ ትልቅ ሚስትሪ ቆሞ እመን እንጂ እንትን አያድንም 10 ሳንቲምና 5 ብር በመስጠት የምትጸድቅ አይምሰልህ፣ መንግስተ ሰማያት የሚገባ አይምሰል ይላል። አንተ እኮ እየኖርኩ አንተ እኮ ይዋርፋር ቋዌ ሩቅ ነው ያለው እኮ አንተ ባይዘው ይሄ ትቢት አይደለም። አንተ ያለው ክርስቶስ ያለውን ቃል መፈጸም ላይ ነው፣ እየኖርክ ነው። ከቃሉ ጋር ናችሁ። ስለዚህ ትመጸውታለህ፣ ድብና አድርገህ ትመጸውታለህ ለበረከት ለበጎ። አንተ ያኛው አይደለም ጉዳይ። ክርስቶስ የተናገረውን ቃል አምነህ የእግዚአብሔርን መንግስት መግቢያ ምንድነው ሲባል ለዳይቱ እየሰጠ ሁለት ያለው አንዱ ሊስት ያለውን እየፈጸምክ ነው አንተ። እሱ ላይ ያለው ግን ልቦናችን ይሸበራል። አለማወቅ የጥፋት ምንድነው? አናዌርነስ ኢዝ ዘ ሩት ኦፍ ኢቪል ይባላል። አለማወቅ የሁሉ ጥፋት ስር ነው ይባላል። እውነት እኮ አለማወቅ እኮ ነው ሰው ሾክ እንዲያደርገው እንዲደነግጥ የሚያደርገው። ስለዚህ ቅዱሳኑ ታሪክ በየቀኑ ነው የሚነበብል፣ ይቀጥላል። እሱ ለምንድን ነው የሚነበብልህ? ክርስቶስን በተግባር የኖሩ ሰዎችን ፓዝ እየተከተልክ ትኖራለህ። ዛት ሲት በቃ ይሄን ነው እንድታረግ የሚፈለገው። ማመንህ ምናምን አይደለም አሁን ጉዳይ። ከቃሉ ጋር ናችሁ። እመነውና አዳኝ እሱ ብቻ ነው፣ ያለዚህ ስም የሚያድን የለም። እሱንም አቆ ጨረስከው። ያለሱ ስም የሚያድን እንደሌለ ታውቆ በስሙ ተጠምቀህ ልጅነትን ተቀብለህ እኮ ጨረስክ። ያለዚህ ስም አዳኝ የለም። ስለዚህ የክርስቶስ ልጅ ተባልክ። በምን በኩል? በጥምቀት በኩል። በጥምቀት በኩል አካሉ አደረገች ቤተክርስቲያን። አንተ አሁን የክርስቶስ አካል ነህ በጥምቀት በኩል። ከቃሉ ጋር ናችሁ። እሱን ስቴጅ አልፈህ ቀጣዩ የሚያስጨንቅህ አንተ አሁን ፕራክቲካሊ ንስሐ ግባ ስወርቅ ስነሳ የሚለው ለሐዋርያት ያሳያቸውን ነገር መኖር ላይ ነው ያለው። ስለዚህ ገድላት ይነበባሉ። አዎ እንዴ ይነበባሉ። ጥያቄ እኛ ያለንበት ስቴጅ ነው። እኛ ገና ከዜሮ እየጀመርን አይደለም። ከዜሮ የሚጀምረው ሰው ስለማመን ይሰብካል ቆም። እሱ ችግር የለውም። ይካንዱ ዛት ማድረግ ይችላል። አንተ ያለበት ስቴጅ ግን ገና ከዜሮ ተጀምሮ እመን ትድናለህ ካላመንክ ተብሎ የሚነገር ሰዓት አይደለም ነው። ግልጽ ነው ሐሳቡ? አዎ። ስለዚህ ሐዋርያት ጾሙ፣ አንተም ትጾማለህ። ሩቀቱን ነው እንግዲህ አንተ ያለው እዚህ ስቴጅ ላይ ነው። ሐዋርያት አደረጉት ብለህ እያረከብ እንጂ ሐዋርያት ክርስቶስን ስም ጠሩ ብለህ ገና መጀመሪያው ላይ አይደለም ያለው።
ስለዚህ እነሱ የኖሩትን እየኖርክ ነው ያለው ፕራክቲካል። ለዚህ ነው ሐዋርያት ጾም ሲመጣ ቀኗን ጠብቀህ ትጾማለህ፣ የኖሩት ስለሆነ። መንፈስ ቅዱስ መቀበላቸውን አክብረህ ለምን መንፈስ ቅዱስ እንደሚላክላቸው የነገራቸውን የዓለም ንጉሥ መድኃኔ ዓለም ክርስቶስን ቃል አክብረህ። ይህ እኮ ብቻ አይደለም። በጣም የሚገርመው የተላከው መንፈስ ቅዱስን በተመለከተ መጽሐፍ እንዲህ ይላል፣ ያ የእውነት መንፈስ በመጣ ጊዜ ወደ እውነት ይመራችኋል። በደንብ ስሙት። የሚሰማውን ሁሉ ይናገራል እንጂ እርሱ ከራሱ አይናገርምና። መንፈስ ቅዱስ ከራሱ አይናገርም ይላል። የሚመጣውንም ይነግራችኋል፣ እርሱ ምንን ያከብረኛል? ከኔ ወስዶ ይነግራችኋል ይላል ክርስቶስ። በረከቱ ይደርብን በእውነት። ይሄ እኮ በጣም ከባድ ቃል እኮ። መንፈስ ቅዱስ ከራሱ አይናገርም ይላል። ከማን ወስዶ ይነግራችኋል? ምክንያቱም አብ ቢናገር በማን ቃልነት? በወልድ ቃልነት፣ በክርስቶስ ቃልነት። መንፈስ ቅዱስ ቢናገር በማን ቃልነት? በክርስቶስ ቃልነት። ስለዚህ መንፈስ ቅዱስ ከራሱ አይናገርም፣ ይመጣል ወደ እናንተ። እሱ ግን ከራሱ አይናገርም። ከኔ ወስዶ ምን ይላችኋል? ይነግራችኋል። ይሄን መንፈስ ቅዱስ ክርስቶስ የነገረህን ቃል ሰምተው ታከብረዋለህ። በየዓመቱ ጰራቅሊጦስ ብላ ስርዓት ሰርታለት ማይሌት ተቆሞ ምስጋናው ቅዳሴው ተደርጎ ይሄን ቀን እናከብረዋለን። ማን ስለሰጠን? የዓለም መድኃኒት ኢየሱስ ክርስቶስ። ጰራቅሊጦስን የፈበረከው አንድ ፊሎሶፈር አይደለም። ይሄን በዓል ይሰራልህ ክርስቶስ። አንተ ጠብቀህ እየኖርክ ያለው ክርስቶስ ይሰራውን ተጠምቋል። ጥምቀቱን ታከብራለህ። ለምን? ከዚህ ንጉሥ በላይ ሌላ የለም። ስለዚህ ከዚህ ህይወት አምላክ ሌላ አምላክ የለም። ስለዚህ ይሄ አምላክ ያለውን ቃል አንተው መንገር አይደለም ያለው ስቴጁ እየኖርክ ነው ያለው። ግልጽ ነው ሐሳቡ። ስለዚህ ይሄንን በደንብ ማስተዋል ይገባልና በእሳት አጊጠዋል ሐዋርያት። ያጌጡት በመንፈስ ቅዱስ እሳትነት ነው። በዚህ መንፈስ ቅዱስ እሳትነት ራሳቸውን እስከ መስጠት ድረስ ተጉዘዋል። የመጀመሪያው ሰማዕት ቅዱስ ያዕቆብ ነው፣ ተሰዋ። ከደቀ መዛሙርቱ ማለት ነው። እነ ቅዱስ እስጢፋኖስ ደግሞ ከሚያገለግሉት አገልጋዮች ደግሞ የምናውቀው ታሪክ ነው ያለውና ይሄ እሳት ለአገልግሎት የሚያስጨክን ነው። በስራ ላይ ስራ የሚያሰራ ነው። በአገልግሎት ላይ አገልግሎትን የሚጨምር ነው። ይሄንን ተቀብለዋል። እነዚህ ሚዜዎች በእሳት ያጌጡ ናቸው። ይሄ እሳት መንፈስ ቅዱስ ነው የሚለውን ለማሳሰብ ነው። የነጠበውን የጎደለውን በአፈ መላእክት ይምላልን። ወስብሐት ለእግዚአብሔር።